የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት በይፋ ተቋቁሟል። እንደ ሀገር የተመሰከረለት የሂሳብ ባለሙያዎች በበቂ መልኩ ባለመኖሩ የተለያዩ የመንግስትና የግል ተቋማት የሚሰሩ የሂሳብ ስራዎች ግልጽነት የጎደላቸው እንደነበር የብሔራዊ ባንክ ገዢ የሆኑት ዶክተር ኢዮብ ተካልኝ አንስተዋል። ይህንን መድረክ የተከታተለች የምትገኘው ባልደረባችን ቅድስት ተስፋዬ በቀጥታ መስመር ላይ አግኝተናታል። ከሷ ጋር አጠር ያለ ቆይታ አድርጋለሁኝ። ቅድስት እንደምን ውለሻል? በዚህ መድረክ ላይ የተነሱ ዋና ዋና ነጥቦች ምንድናቸው? ምንስ ትሩፋት ይኖረዋል? እሺ አመሰግናለሁ። እንደምን ዋልክ በረከት፣ እንደምን ዋላችሁ ተመልካቾቻችን። አንተም ቀደም ብለክ እንዳልከው እኔም ቀደም ብዬ ለተመልካቾች መረጃ እንደሰጣሁት የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ዛሬ ስራውን በይፋ መጀመሩን የሚያሳይ መርሃ ግብር ነበረ የተከታተልኩት። በዚህ መርሃ ግብር ላይ በነገራችን ላይ ብዙ ሚኒስትሮች የተገኙበት ነው። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ፣ የገንዘብ ሚኒስትር አቶ አህመድ ሺዴ እንዲሁም የገቢዎች ሚኒስትር አይናለም ንጉሴ ተገኝተዋል። ሌሎች ሚኒስትሮች እንዲሁም በሂሳብ ባለሙያ የሆኑ የተገኙበት ነው። ታዲያ የዚህ የመክፈቻ ፕሮግራም ላይ ስንገኝ በተለይ የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ከዚህ በፊት በ2017 ሚያዝያ ወር ላይ የኢትዮጵያ ተወካዮች ምክር ቤት ያጸደቀው ሲሆን ለወራት የተሰራበት የቆየ ሲሆን ዛሬ በይፋ ስራውን መጀመሩን ነው የሚያሳይ መርሃ ግብር ላይ የተገኘው። ታዲያ ይሄ በኢትዮጵያ መቋቋሙ በኢትዮጵያ ምንድነው ጠቀሜታው፣ ምን ፋይዳ አለው ብለን ስናነሳ በኢትዮጵያ ውስጥ በነገራችን ላይ ብቁና በቂ የሆኑ የተመሰከረላቸው የሂሳብ ባለሙያዎች ባለመኖራቸው ይህ ኢንስቲትዩት የግድ አስፈላጊ ነው። የተለያዩ የሂሳብ ባለሙያዎችን የሚያፈራ ከመሆኑ ጋር በተያያዘ ከዛ ባለፈ እንደሚታወቀው በኢትዮጵያ ውስጥ የተመሰከረላቸው የሂሳብ ባለሙያዎች በጣም ጥቂቶች ናቸው። ከ500 የማይበልጡ ናቸው። ይህ ደግሞ ለ120 ሚሊዮን ህዝብ ሲታይ በጣም ጥቂት ከመሆኑ ጋር ተያይዞ እጥረት አለ። እንዲሁም ብቁም ያልሆኑ በመኖራቸው በሂሳቡ ዘርፍ፣ በፋይናንሱ ዘርፍ እንዲሁም በኦዲቱ ዘርፍ በጣም ክፍተት የታየበት ከመሆኑ ጋር በተያያዘ ይህ ተቋም መቋቋሙ ትልቅ ፋይዳ እንዳለው ነው የተነሳው። ከዛ ባለፈ ቀደም ብዬ እንደገለጽኩላችሁ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ተገኝተው ነበረ። እሳቸው ምንድነው ያሉት? ዛሬ ልዩ ቀን ነው። በተለይ ለብዙ ጊዜያት ሲጠበቅ የነበረ ከመሆኑ ጋር በተያያዘ ይህም የተባለበት ምክንያት በነገራችን ላይ ኢትዮጵያ ውስጥ ይሄ ኢንስቲትዩት አሁን ይቋቋም እንጂ በዓለም ሲያልፍም በአፍሪካ በጣም ብዙ ዓመታት ያስቆጠረ ኢንስቲትዩት ነው። በጣም ብዙ ባለሙያዎችን ከማፍራት አንጻር ትልቅ ስራ ሲሰራ የቆየ ኢንስቲትዩት በየሀገራት አሉ። በአፍሪካ ከ50 ዓመት በላይ ያስቆጠሩ ናቸው። ኢትዮጵያ ውስጥ ግን ይህንን ኢንስቲትዩት ለማቋቋም በጣም የዘገየ ነው። ግን አሁንም በመቋቋሙ በኢትዮጵያ ኢኮኖሚ ላይ ትልቅ ስራ የሚሰራ እንደሆነ ነው የተገለጸው። በተለይ በመንግስት ተቋማት፣ በቢዝነሱ፣ በኢንቨስትመንቱ ከዛ ባለፈ በባንኩ ይህ ኢንስቲትዩቱ በሚያፈራቸው የሂሳብ ባለሙያዎች ትልቅ ስራን በመስራት በኢኮኖሚው ላይ ትልቅ አስተዋጽኦ እንዳለው ነው የተጠቀሰው። ከዛ ባለፈ ደግሞ ያው ኢትዮጵያ ውስጥ አሁንም ቢሆን የተለያዩ ክፍተቶች እንዳሉ ነው። በሂሳብ ሙያ ላይ ወይም በኦዲቱ ላይ ክፍተት አለ። ይህንን ክፍተት ለመዝጋት ትልቅ አስተዋጽኦ እንዳለው ነው የተገለጸው። ይህንን ይመስላል። አመሰግናለሁ። ቅድስት፣ ላደረሽን መረጃ እጅግ አድርጌ ነው የማመሰግነው። መልካም ቀን ይሆንልሽ።